እኔ አይደን ነው እንግዲህ አንተን ግምገማ አላቅም። በጣም ፈጣን በሆነ መንገድ ትግራይ ውስጥ እየተፈጸሙ ካሉት ነገሮች አንዱ ትግራይን የኤርትራ አምሳያ ማድረግ ነው። አንድ የሌብነት ኔትወርክ፣ የዝርፊያ ኔትወርክ፣ የህገወጥነት ኔትወርክ። ሻዕቢያ ኢሳያስ አፈወርቂ እድሜ ልኩን ሰርቫይቭ ያደረገው በሁለት ነገር ነው። አንደኛ ወታደርተኝነት ነው፣ ሁለተኛ ህገወጥ ኔትወርክ ነው፣ ጥገኝነት ነው። ፕራክቲካሊ ትግራይ ውስጥ ህገወጥነት ገዢ ሆኗል። ዛሬ ወርቅ በኮንትሮባንድ ነው የሚሸጠው። ዛሬ ሽሬ እንዳነበብነው የምስራቅ አፍሪካ የወንጀለኝነት ሀብ ሆናለች፣ ማዕከል ሆናለች። ለምስራቅ አፍሪካ ከሱዳን ህገወጥ ገንዘብ ተሰርቶ እዚህ መጥቶ ላውንደሪ የሚደረገው ሽሬ ውስጥ ነው። ዓለም አቀፍ ሂውማን ትራፊኪንግ ይፈጸማል። የተጠና ዶክመንት አይተ ሊሆን ይችላል ወደ 50-60 ገጽ። ኤርትራውያን የኢሳያስ አፈወርቂን አገዛዝ ፈርተው መተው $4000 የሚቀበሏቸው ሰዎች ነበሩ። $4000 ዶክመንትድ ነው ይሄ። ጌታቸው ረዳን ጠይቀው ዶክመንቱ እንዳለው አውቃለሁ። $4000 እየተቀበሉ ሂውማን ትራፊኪንግ ይሰሩ ነበር። ከኢሳያስ አፈወርቂ ሸሽቶ የመጣ ወጣት ኤርትራ ወጣት ዘመድ አለ ሆይ አሜሪካን ሀገር፣ አውሮፓ፣ አረብ ሀገር ተብሎ አው ዘመድ አለኝ ሲል በልደውልና ገንዘቡን አስገባ፣ አሜሪካ ውስጥ ያለ ባንክ አካውንት ውስጥ አስገባ። ይሄን የሚሰራው ማን ነው? መንግስት መዋቅር ላይ ያለው የቲፒኤልኤፍ መዋቅር፣ የሚሊቴሪ መዋቅሩ፣ የፖሊስ መዋቅሩ፣ የፖለቲካ መዋቅሩ። ህገወጥነት፣ ሂውማን ትራፊኪንግ፣ ከወርቅ ንግድ ብቻ አለ የመሬት ችብቸባ። ዛሬ ትግራይ ውስጥ በጣም ነው የሚያስደነግጠው የመሬት ችብቸባው በሚሊቴሪ ስም። እንዴ ዛሬ እኮ እነዚህ ይዋጉልናል ያሉትን ወጣቶች እኮ አንዱ የደለሏቸው እዛ እንድትቆዩ ከተፈለገ መሬት የምታገኙት እዛ ስትቆዩ ነው እኮ ብሏቸዋል። በምንድነው በዚህ በጦርነት ግዳጅ ውስጥ እነሱ ያለው አሁን ሰሞኑን ስያሜ የሰጡት እሱ ውስጥ እስካልቆያችሁ ድረስ መሬት እኮ አታገኙም ብሏቸው። መከታ ውስጥ እስካልቆየ ድረስ እኮ መሬት አታገኙም። ኢቭን ዲዲአር ተሰርቶለት ወደ ቤቱ የገባው ሰው ከቤቱ ለቅመው እያወጡት ነው። ለቅመው ብቻ እያወጡት አይደለም፣ ዲዲአር ተሰርቶለት መሬት ታገኛለህ ብሎ ሲጠበቅ ና ተመልሰህ ካልገባ መሬትን እንደ ጦር መሳሪያ ነው እየተጠቀሙ ያሉት። ለጦር መሳሪያ ማለት ለጦርነት መግቢያ ማለት። ስለዚህ ይሄ ነገሮች እየተፈጸሙ መሆኑን የትግራይ ወጣቶች፣ የትግራይ ሊቃን ያውቃሉ። ይሄ የማ ፕሮጀክት ነው? የኤርትራ ፕሮጀክት ነው። ህገወጥነት፣ ከህገወጥነት ቀጥሎ ሚሊታራይዜሽን፣ ኤርትራናይዜሽን ኦፍ ትግራይ ስንል ዛሬ የጎበዝ አለቆች ትግራይን ተከፋፍለዋታል። እኔ አይመስለኝም የምስራቅ ጋር ምዕራቡ ሰውዬ ምግበይ የሚያስተዳድረው ጋር ዮሐንስ መዲድ የሚባለው የሚሄድ አይመስለኝም። እኔ የምሬን ነው የምልህ። ማለት ይሄ ከዚህ በላይ የጦርነት ፍላጎት አለ ወይ? ማለት ፖለቲካሊ ላሰበ ሰው ከ6 ዓመት በፊት ያለፈና ነል ኤንድ ቮይድ የሆነ ምክር ቤትን መልሼዋለሁ ብለህ ከዚህ በላይ የጦርነት ጅማሮን መለኮስ አለ ወይ የሚል ጥያቄ እንዳነሳ ነው። አይ ቲፒኤልኤፍ የሚፈልገው ሰላም ነው፣ ፌደራል መንግስቱ ነው ጦርነት የሚፈልገው ምናምን የሚል እኔ ለስንት ዓመት ልጅ የተነገረ ፖለቲካ እንደሆነ ማላቅ። ስለ ትግራይ ምሁራን ከጦርነቱ ጋር የተያያዙ ነገሮች ሊቃኖች ሊቅ ብለው ይሻለኛል ምሁር ከምለው። ሊቅ የግዴታ የተማረ ብቻ አይደለም። ምን መሰለ እኔ የሚታየኝ የትግራይ ሊቃን ነገሩን ተረድተውታል፣ ገብቷቸዋል ብዬ አስባለሁ። ለዚህ ነው ወጣቱ ባይዘው ጎርፎ ነው እየወጣ ያለው። በዛ ምክንያት ነው ባለሀብቱ ጎርፎ ነው ትግራይን እየለቀቀ እየወጣ ያለው። በዛ ምክንያት ነው የቻለው በሙሉ አቅም ያለው ትግራይን ለቆ እየወጣ። አንደኛው በጣም ትልቅ ማሳያ እሱ ነው።
የተግባር እርምጃ ነው ባይዘው ቴዲ። ይሄ ጦርነቱን አንፈልግም የሚል ማየት አንፈልግም መሞት አንፈልግም ብለው እየነገሩ። ሁለተኛ እኔ በጣም ደስ ያለኝ ይሄ ወጣት እየሸሸ ያለው ወደ አስመራ አይደል። እነሱ እንዳሉት ጽምዶ ፈጠርን፣ ከዚህ በኋላ የሚዘጋ በር የለም፣ የትግራይ ወጣቶች እንኳን ደስ አላችሁ እንዳሉት ወደ አስመራ። እኔ ባለኝ መረጃ፣ አንተ የቅርበት መረጃ አለ፣ በመቶዎች በፍላጎት ወደ አስመራ አልሄዱ ተጋሮች። በግዳጅ ወደ ማሰልጠኛ ጣቢያ እንደሄዱ አውቃለሁ፣ ወደ ሳዋና ወደ ተለያየ ቦታ በግዳጅ። እነዚህ ወጣቶች፣ እነዚህ ምሁራን፣ እነዚህ ባለሀብቶች እየመጡ ያሉት ወደ አገራቸው አዲስ አበባ ነው። ለሱ ኩራት ይሰማኛል በዚህ አጋጣሚ። ለምን እንደሆነ ታውቃለህ? የህወሓት ሰዎች አዲስ አበባ ጄኖሳይዳል ሲቲ ኢትዮጵያን ብቻ እንዳይመስልህ፣ ወይ ጠቅላይ ሚኒስትሩን ብቻ እንዳይመስልህ፣ ወይ ብልጽግናን ብቻ እንዳይመስልህ፣ ኢትዮጵያን የጄኖሳይዳል ሀገር አዲስ አበባን ጄኖሳይዳል ሲቲ ደጋግመው ሲናገሩት የነበረው ዛሬ ተጋሮች ጎርፎ ነው እየመጡ ያሉት ከተማቸው። የነሱን ፕሮፓጋንዳ በዜሮ አባዙት ማለት ነው። ይሄን ልናከብር ይገባል፣ ደስ ሊለን ይገባል። ይሄ አንደኛው ፖይንት ነው። ሁለተኛ ምን መሰለ፣ እኔ ይሄ ከትግራይ ልሂቃን ጋር ተያይዞ በጣም አሳጥሬ መናገር እንፈልገው ከሌላው የኢትዮጵያ ልሂቃን የሚለይ ነገር አለው ወይ? የትግራይ ልሂቅ እሱ ላይ መነጋገር ያስፈልጋል። እኔ የሆነ ፓርት ላይ የትግራይ ልሂቅ ከሌላው የኢትዮጵያ ልሂቅ ከፈለክ ኦሮሞም በል አማራም በል ሌላ ስጣቸው ችግር የለውም። የሆነ የተለየ አንድ ነገር አለ ብዬ አምናለሁ። ለክርክር ክፍት እንዲሁም ስለፈለኩ ነው። ምንድነው ይሄ የተለየው ነገር? የትግራይ ልሂቅ ያለፈው 50 ዓመት የርዕዮተ ዓለም እስረኛ ነበረ። ያለፉት 50 ዓመታት ከትጥቅ ትግሉ ጀምሮ ማለት ነው። 51 ትጥቅ ትግሉ 50 አካባቢ 51 ወደ 51ኛ እየሄዱ ስለሆነ ወይም አከበሩ መሰለኝ 51ኛቸው እንደዛ ነገር ግን የለም 50 ምናምን ተውና በ50 ዓመት ውስጥ ማለት ምክንያቱም ያኔ የትግራይ እናቶች ፈቅደውና ወደውም ልጆቻቸውን ልከዋል ወደ በረሃ። ይሄ እውነት ነው። ኦኬ፣ የነበረውም ስርዓት ጨቋኝ ስርዓት ነው። ጥያቄ የሚነሳ አይደለም። ወታደራዊ መንግስት ነው። የራሱ ባህሪያት ሊኖረው ይችላል። እኔ ያወዳደርኩ አይደለም። ግን የትግራይ እናቶች ፈቅደውና ወደው ወደ በረሃ ልጆቻቸውንም ልከዋል። ከዛ በኋላ የህወሓት አስተሳሰብ ጫካም ቢሆን ከተማ ላይ ያለውን የትግራይ ልሂቅ ተጽዕኖ አሳድሮበታል። ኦኬ 83 መጣ፣ ስልጣን ያዙ፣ ትግራይን ተቆጣጠሩ፣ ኢትዮጵያንም ተቆጣጠሩ። ላለፉት 30 ዓመታት መንግስታዊ ቁመና ያለው ርዕዮተ ዓለማዊ ማህበረሰብ ተፈጥሯል። ርዕዮተ ዓለማዊ ልሂቅ ማለት ነው። ትግራይ ውስጥ አይዲዮሎጂካል የሆነ ልሂቅ ተፈጥሯል። ከሌላው ለየት ያደርገዋል። ምናልባት በተወሰነ መልኩ ኦሮሚያ ላይ በተወሰነ ኦነግ የፈጠረው ርዕዮተ ዓለማዊ ነገር ካልሆነ እሱም ቢሆን በጣም በተወሰኑ ቦታዎች ወለጋ ምናምን ብለህ ልትል የምትችልበት ዝርዝር ጥናት ይፈልጋል። በእርግጥ ትግራይ ላይ ግን እኔ አንዱ መከራከሪያዬ የትግራይ ልሂቅ ያለፉት 30-50 ዓመታት የርዕዮተ ዓለም እስረኛ እኔ እንግዲህ ስለ ማጆሪቲ ነው የማወራው፣ ሁሉም ነው እያልኩ አይደለም። የህወሓት አባል ይሁንም አይሁንም የወያናዊ ዲሞክራሲ ተጽዕኖ አድሮበታል። መንግስታዊ ቁመና ይዞ ማለት ነው።
ለዛ እኮ ነው የትግራይ ህዝብና ስትናገርም መንግስት ቤትም ስትል ለዛ ነው የትግራይ ህዝብና ህወሓት አንድ ናቸው የሚል የምንድነው ድምዳሜ ላይ የመድረስ ወደ እሱ ልመጣልህ። እሱን ነው ያነሳው ላይ አሁን ይሄን ነገር አዲስ አበባ ላይ ወይም ኦሮሚያ ላይ ወይ አማራ ክልል ወይ ምናምን በገዢ ፓርቲ ደረጃ አታየውም። እንዳልኩ ትንሽ ኦሮሚያ ላይ ኦነግና ኦህዴድ በተወሰነ መልኩ ሪዮት አለማይ በሆነ መንገድ ያሱም ጥናት ያስፈልጋል። ህወሓትና የትግራይ ህዝብ አንድ የተባለው እኮ በዚህ ነው። ስለዚህ ይሄ የሪዮት አለም እስረኛ የነበረ አውቆትም ሳያውቀውም እንዳልኩ እኮ ቲፒኤልኤፍን እኮ በውስጥ ትጠላ ይሆናል። ሳታውቀው ግን የዛ አይዲዮሎጂ ተሸካሚ ልትሆን ትችላለህ። አስተሳሰቡ ነው ጊር። ምክንያቱም መንግስት ስትሄድ መንግስት የምታገኘው እሱን ነው። ሚሊቴሪ ስትሄድ የምታገኘው እሱን ነው። ወንድሞች አባላቶች ናቸው ወይም እህቶች አባላቶች ናቸው። ምናልባት ከ6 ሰው ከ5 ሰው አንዱ አባል ነው። የቡና ቁርስ ውይይት ላይ ፖለቲካዊ ዲስከሽን አለ። የሰርግ ቤት ፖለቲካዊ ዲስከሽን አለ። ጋብቻ ሳምታይምስ አም ሶሪ ለእንትኑ እኔ ጥናት ስለሰራውበት ነው። የሪዮት አለማይ ትስስር የሆነ ጋብቻ እመለከታለሁ። የሰርግ ጥሪ እመለከታለሁ። ለቅሶ ኦል በሙሉ ብታየው ከእንደገና ብድር ለማግኘት የዚህ ሪዮት አለሙ አካል መሆን አለብህ። ደደቢት ብድር ታውቀዋለህ። እንደው በእንትን ብቻ አይደለም። በቃ በብዙ አክቲቪቲዎች ያ ፓርቲ ሄጂሞኒክ ሆኖ ያስተሳሰብ የበላይነት ይዞ ሳታውቀውም አውቃኸውም ተሸካሚ እንድትሆን ተደርገሃል። ኦኬ ይሄንን በደንብ ያዝልኝ። ሌላ ጋር አለ ብዬ ስለማላስብ ልክ ይህ አስተሳሰብ እነዚህ ሰዎች አንደኛ በ30 ዓመት በሰሩት ጥፋት ትግራይ ውስጥ ዩኒክ በሆነ እኔ ነው በሚሊዮን የሚጠጋ ሴፍቲ ኔት የማውቀው ምግብ ለስራ የማውቀው ሌላ ካለ ንገረኝ። ሰው ዞር ብሎ ሲያይ ከሴፍቲ ኔት አልወጣም። ዞር ብሎ ሲያይ ማህበረሰቡ ጋር እንደ ይሄ ነገር የመገለል ግልጽ ነው እኮ ይሄ የመገለል ስሜት ከህወሓት ጋር ተጃምሎ መታየት ማህበረሰቡ ውስጥ። በሌላውም ሳይድ ደግሞ ብትሄድ ከነን ትግራይን ከሆነው ከተጋሩ ውጭ ያለው እነሱ እኮ አንድ ናቸው አይነት ስሜት አንተ እኮ ቴዲ ስትመጣ አንተ የተጋሩ ከሆንክ እኮ አንዳንዴ እኮ የውይይት ዲስከሽን እኮ ይቀየራል። የእውነት መሬት ላይ ያለ እውነት ስለሆነ ሌብል ትደረጋል። ሌብል ምንም በስም ሌብል ትደረጋል፣ በደም ሌብል ትደረጋል። ስለዚህ ይሄ አይነት እየተፈጠረ ሲያዩት ዘን ፋይናሊ ትግራይ ሲመጡ ለውጡ መጥቶ ትግራይ ሲመጡ እንዴ እነዚህ ነው እንዴ ያመለክናቸው? እነዚህ ናቸው እንዴ መሪዎቻችን? እንደውም እዛው የሆነ ነገር በሆኑ ሁሉ ተጀመረ። ኦኬ ሰው ሪያላይዝ እያደረገ ሊቁን ነው ያወራለውት ከሪዮት አለም እስረኝነት እየወጣ ሄደ። ከወያኔ ዲሞክራሲ እስረኝነት እየወጣ ሄደ። ከሴንትራሊዝም ከማዕከላዊነት እየወጣ ሄደ። እየወጣ ሲሄድ ግን የሚሸከመው ነገር አላጋጠመው። አየህ ሰብሰብ አድርጎ የሚይዘው አላጋጠመው። ስላላጋጠመው የትግራይ ልሂቅ ተበታተነ። ዛሬ 5-6 ቦታ ተበታትኗል። ጊዜ ስለሌለን እዛ ውስጥ አልገባም። በሪዮት አለም ተሳስሮ የነበረው ልሂቅ ያ የተሳሰረበት ሪዮት አለም ሲያረጅ ሲበሰብስ ሲሞት እዚህ ጋር የሚቀበለው አካል አላገኘም። ስላላገኘ ብትንትን አለ። ይሄ ነው ትልቁ ነጥብ። እያንዳንዱ ያውቃል ያለውን ነገር። ዛሬ የማትገምተው እኮ ነው። እነ ኬሪያ ከቲፒኤልኤፍ ይወጣሉ ብለህ አስበሃል? ጌታቸው ረዳ ቲፒኤልኤፍን ለቆ ይወጣል ብለህ አስበሃል? እነዚህ ቆሞ ቀሮች ምናምን እያለ የሚናገር ሰው ይሆናል ብለህ አስበሃል? ዛሬ ትግራይን ለቀው የወጡት የጀነራሎች እውነት ለቀው ይወጣሉ ለምታስባቸው ነው? እነ ጉሽ እነ ጀነራል ጉሽ አንዳንዶቹ ተማሪዎቼ ናቸው እኔ። ኦኬ ይሄ ሁሉ ነገር የመጣው ያ ዲኬ ያረገ የበሰበሰ ሪዮት አለም ትላንት እንደ ድርና ማጋስ ተሳስሮ የነበረ ተበጣጠሰ፣ አረጀ፣ ሞተ።
ሰው ሞቱ ላይ የቀሩ አሉ፣ ሞቱን ተሸክመው የሚኖሩ አሉ። ነው ከሞቱ ጋማ አንኖርም ብሎ የወጣ አካል አለ። ስለዚህ አሁን ላይ ያጋጠመው ምንድነው? ይሄ የተሰባሰበው በሪዮት ዓለም ታስሮ የነበረው አካል ሌላ የሚያስረው ነገር ስላላገኘ ወደ 5-6 የተበታተነበት እንጂ ኤርትራናይዜሽን ኦፍ ትግራይ የተካሄደ ስላላወቀ አይደለም። የጦርነት አታሞ የተመታ መሆኑን ስላላወቀ አይደለም። እንዳልኩህ ሰብሰብ የሚያደርገው አካል ይፈልጋል። አዲስ አመለካከት፣ አዲስ አስተሳሰብ ይዞ የሚመጣ አካል ይፈልጋል። ተሳክቷል አልተሳካም ሌላ ጊዜ በግምገማ ልናስቀምጠው እንችላለን። አንዱ እሱ ነው። ሁለተኛ ኤርትራናይዜሽን ኦፍ ትግራይ ነው ያነሳልኝ።